ሰላም ናችሁ የዩቲዩብ ቤተሰቦቼ እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በአዲስ ቪዲዮ እናንተ ጋር ቀርቤያለሁ። ዛሬ የምናዘጋጀው በጣም ቆንጆ የሆነ ክሽን አድርገን የምንሰራውን በእንቁላል የምናዘጋጀውን መኮረኒ ነው የምናዘጋጀው። ይሄንን እንግዲህ እናንተም ትሰሩታላችሁ። ብዙ ወጪ የማያስፈልግም፣ ብዙ ግብአቶች የማያስፈልጉትም፣ በቀላሉ ነው የምታዘጋጁት። ስለዚህ አሁን ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችን በፊት ግን ይሄንን ቪዲዮ ለሁሉ ሰው እንዲደርስ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በመጀመሪያ መኮረኒያችንን ነው የምንቀቀለው። መኮረኒያችንን ለመቀቀል እንግዲህ ጎድጓዳ ብረት ድስት ውስጥ ውሃ ዘለል አድርገን እንጨምራለን። ውሃ ዘለል የምናደርገው መኮረኒው በደንብ እንዲብላላልንና እንዲበስልልን እንዳይቦካብን ለማድረግ ነው። ውሃችንን ጨምረን ውሃው ሲፈላልን ትንሽ ጨው እንጨምርበታለን። ከዚያ ደግሞ በመቀጠል ትንሽ ዘይት ጠብ እናደርግበታለን። በደንብ ከፈላልን መኮረኒያችንን እንጨምርና እስከሚበስልልን ድረስ እንቀቅለዋለን። እኔ እንግዲህ ዛሬ የተጠቀምኩት ቢራቢሮ መኮረኒን ነው። ይሄን ቢራቢሮ መኮረኒ ወይንም ደግሞ ሌላ ቅርጽ ያለውን መኮረኒ ከሱቆችም ውስጥ ታገኙታላችሁ፣ ከሱፐር ማርኬትም ውስጥ ልታገኙት ትችላላችሁ። መኮረኒያችን ደግሞ እስከሚበስልልን ድረስ በሌላ ብረት ድስት ማባያውን ምንደባልቅበትን እናዘጋጃለን። እንግዲህ በብረት ድስታችን ውስጥ ትንሽ ዘይት እንጨምርና ዘይቱ ጋል እስከሚልልን ድረስ እንጠብቃለን። ከዚያ በመቀጠል አንድ የሾርባ ማንኪያ ቅቤ እንጨምርበታለን። እኔ የተጠቀምኩት የገበታ ቅቤ ነው። እሱ እስከሚዋሃድልን ድረስ እስከሚቀልጥልን ድረስ እሳት ላይ ትንሽ ካቆየነው በኋላ 3 የሾርባ ማንኪያ ያህል የቲማቲም ድልህ እንጨምርበትና በደንብ አድርገን እናቁላለዋለን። የቲማቲም ድልህ ከሌላችሁ ብዙም የሚያስጨንቃችሁ ነገር አይደለም። ቀላ ያለ ቲማቲም መርጣችሁ ከላይ ልጣጩን በደንብ አድርጋችሁ ከላጣችሁት በኋላ በደንብ አድርጋችሁ ድቅቅ አድርጋችሁ ትፈጩትና ወይንም ትከትፉትና እሱን ጨመራችሁ በደንብ አድርጎ መቁላላት ነው ውሃውን እስከሚመጥላችሁ ድረስ። እንዳያችሁት እንግዲህ እኔ የተጠቀምኩት የቲማቲም ድልህ ነው። ስለዚህ ብዙ ማቁላላትም አላስፈለገኝም። ከዚያ በኋላ ትንሽ ከተቁላላላችሁ በኋላ ቅመማ ቅመሞችን እንጨምራለን። በመጀመሪያ እንግዲህ የሚበቃንን ያህል ትንሽ ጨው ነው የጨመርኩት። ስለዚህ እሱን ጨውን ከጨመርኩኝ በኋላ ትንሽ ካገናኘሁት በኋላ የሚቀጥለውን ቁንደ በርበሬ ነው የጨመርኩት። ቁንደ በርበሬውም እንዲሁ በተመሳሳይ ከሶሱ ጋራ መደበላለቅ አለበትና እሱን እናገናኛለን። ከዚያ በኋላ ደግሞ ትንሽ በርበሬው ለከለርም ይጠቅመናል። ትንሽም የመፋጀትም ነገር ስላለው እሱ ደግሞ መቁላላት አለበት። እሱን ትንሽ ጠበስ ታረጉታላችሁ። ከዚያ በኋላ በመጨረሻ ምንድነው የጨመርኩት? ነጭ ሽንኩርትና ዝንጅብል የተፈጨ እሱን ጨምሬ አብሬ በደንብ እስከሚዋሃድ የስልሱን ጣዕምም ስለሚያጣፍጠው ጣዕሙን በደንብ ስልሱ እንዲይዘው አብሮ መቁላላት አለበትና እናቁላለዋለን አብረን። አሁን እንግዲህ ስልሳችን ተዘጋጅቶልናል። መጨረሻ ላይ የምንጨምረው እንቁላል ነው። 3 እንቁላል በሳህን ላይ ከሰበራችሁ በኋላ መምታትም አያስፈልግም። ትጨምሩበትና በደንብ አድርጋችሁ እስከሚገናኝላችሁ ድረስ በማመሲያችሁ ታገናኙታላችሁ። እንቁላል እንግዲህ ብዙ እሳት ላይ መቆየት የለበትም። እስካሁን ድረስ ቪዲዮን እየተከታተላችሁ ከሆነ ከየት አካባቢ ሆናችሁ እያያችሁት እንደሆነ እስቲ በኮሜንት ሴክሽናችሁ ላይ አሳውቁኝ። እንቁላሉ ደርሶልኛል። አሁን እንግዲህ ጥሩ ሆኖ የተቀቀለውን መኮረኒ አምጥቼ ጨምራለሁ። እንደምታውቁት እንግዲህ መኮረኒ ከተቀቀለ በኋላ ሲወጣ በጣም እንዳይቦካ እንደገና ደግሞ በትኩስ ውሃ ውስጥ ዝም ብሎ እንዳይበስል ቀዝቃዛ ውሃ ውስጥ ይነከራል። ስለዚህ ቀዝቃዛ ውሃ ውስጥ የነከርኩትንና በደንብ አድርጌ ያጠነፈፍኩትን መኮረኒ እጨምርበታለሁ። ጨምሬበት ደግሞ ገልበጥ አድርጌ ከመኮረኒው ጋር እንቁላሉን በደንብ ካገናኘሁት በኋላ በመጨረሻ ማደርገው ምንድነው የተፈቀፈቀ ቺዝ ስለነበረኝ የተፈቀፈቀውን ቺዝ ንስንስ አደረኩበት። ቺዝ ከሌላችሁ ምንም አትጨናነቁ። እስካሁን ድረስ የተሰራው በጣም ለመኮረኒው ለመጣፈጡም በቂ ነው። ስለዚህ እኔ ቺዝ ስላለኝ የተጠቀምኩት እንጂ ይሄን ያህል አስፈላጊ ሆኖም አይደለም። ከዛ እሱን ቺዙን ከጨመራችሁ በኋላ ክድን እሳቱንም አጥፍታችሁ ክድን አርጋችሁ ትንሽ እዛ ቺዙ ቀለጥ እንዲል ትጠብቁትና አውጥታችሁ
በቆንጆ ሳህን ላይ ሰርቭ ማድረግ። እንደምታዩት እንግዲህ የኔ በጣም ቆንጆ ሆኖ ደርሶልኛል። በሳህን ላይ አድርጌዋለሁ። በጣም ነው የሚያምረው። አሁን ጾም ስለሆነ ደግሞ እኔ መቅመስ ስለማልችል ሌላ ሰው ነው ማኔጀሬ ነው የቀመሰው። ስለዚህ እሱም በጣም ተመችቶታል፣ ደስ ብሎታል። ስለዚህ እንግዲህ እናንተም ስሩና ሞክሩት። ከሞከራችሁት በኋላ እንግዲህ በኮሜንት ሴክሽን ላይ እንዴት እንደሆነ ግለጹልኝ ፕሊስ።